አሜን። ስለ የካቲት እንጸልያለን። የካቲት የሚባለው ወር ስለ የካቲት እንጸልያለን። የካቲት የሚባለው ወር በሻሎም ኃይል በሻሎም መንፈስ የተገዛ እንዲሆን እንጸልያለን። ስለ ሻሎም የተባለው ኢየሱስ ጌታ ነው። በዚህ ቃል መንፈስ ጌታ ኢየሱስ ቃሌ መንፈስም ሕይወትም ነው ብሏልና በዚህ ቃል ኃይል በዚህ ቃል መንፈስ የካቲት የሚባለው ወር በኢየሱስ ስም የተዋጀ እንዲሆን እንጸልያለን። የተገዛ እንዲሆን እንጸልያለን። በክርስቶስ ኢየሱስ ስም ስልጣን በቤታችሁ ሻሎም ይሁን። በቢዝነሳችሁ ሻሎም ይሁን። በመንፈሳዊ ሕይወታችሁ ሻሎም ይሁን። በጤናችሁ ሻሎም ይሁን። በጉዟችሁ ሻሎም ይሁን። በየትኛውም ኮኔክሽናችሁ አንዱ ሻሎም ትክክለኛ ህብረት ግንኙነት ነው ብለናል። የእግዚአብሔር ሻሎምነት ይገለጥ። ሙላት ነው ብለናል። የእግዚአብሔር ሻሎምነት ይገለጥ። ሙሉ ጤንነት ነው ብለናል። በቤታችሁ ሙሉ ጤንነት ሻሎምነት ይገለጥ። የምድሪቱ አየር ላይ የምድሪቱ ኢኮኖሚ ላይ በእግዚአብሔር ምሕረት የእግዚአብሔር ሻሎምነት ይገለጥ። ሻሎምነት ልባችሁንና ሐሳባችሁን ይግዛ። ነፍሳችሁን ይግዛ። ከፊታችሁ ይውጣ። በክርስቶስ ኢየሱስን ከአንደበታችሁ ጋር የሻሎም ግሬስ የሰላም ኃይል አብሯችሁን ይስራ። ስትናገሩ በሰዎች ልብ ላይ ሻሎም ይሁን፣ ሰላም ይሁን፣ እረፍት ይሁን፣ ፈውስ ይሁን፣ ሙላት ይሁን፣ ፍትህ ይሁን። ለሻሎም ደጅ ሁኑ። ኖ ስትገቡ ሰላም ይሁን በሉ። ሰላማችሁ ያርፍባችኋል እንዳለ ጌታ በገባችሁበት ስፍራ ሁሉ ሻሎም ይሁን። በእናንተ ላይ በተቀመጠ ሻሎም መጎብኘት ይሁን። የካቲት ወር በሻሎም ኃይል በሻሎም እሳት በኢየሱስ ስም ስልጣን መዋጀት ይሁን። ይህ ሰላማችሁን የማይወድ ጤንነታችሁን የማይወድ እረፍታችሁን የማይወድ በሻሎም ጸጋና ኃይል መንፈስ በኢየሱስ ስም ኃይል የተጠረገ ይሁን። የተጠረገ ይሁን። በሻሎም መንፈስ ኃይል በኢየሱስ ስም ስልጣን የተጠረገ ይሁን። የአእምሯችሁን ሰላም የልባችሁን ሰላም የቤታችሁን ሰላም የማይወድ የተነቀለ ይሁን። በኢየሱስ ስም ጸለይ። ሻሎም ሆነላችሁ። ሻሎም ሆነላችሁ። ሻሎም ሆነላችሁ። በኢየሱስ ስም አሜን።